እኔ የምላችሁ ማለት ነው ሩትዬ ትናንትና እየሰራችሁ ቪዲዮ ወይም ደግሞ ከዴቭ ጋር የመጡት ቪዲዮ በደንብ አይታችሁ ከሆነ ሩቲ አሁንም አብርሃም ከኔ ጋር መሆን አለበት እያለች ነው። አብርሃም ከአንቺ ጋር መሆን የሚችለው ራሱን አምኖበት ወይም ደግሞ ከልቡ ይቅርታ ጠይቆሽ ካልመጣ በስተቀር አንቺ እንደዚህ አርገሽው ወይም ደግሞ እንደዚህ ጠይቀሽው ምንም ወደ አንቺ ተመልሶ ለአንቺ ህይወት ሊሆንሽ አይችልም። ገባሽ አይደለ? እኔ ቆንጆ ገባሽ? እና ምን ልላችሁ ፈልጌ ነው እንደዚህ ባቲ ደጋግመሽ በቃ የሱ ቤተሰብ ጋር ባትሄጂ እሱን ለመጠየቅ እሱን ደግሞ ከኔ ጋር ይሁን ባቲ በጣም ደስ ይለናል። ምክንያቱም ክብርሽን ዝቅ እያረግሽ ራስሽን እያጣሽ እኔ እንጃ አላቅም ምን አይነት ነገር እንደሆነ ምን አይነት ፍቅርስ እንደሆነ እኔ አላቅም። እናንተ ብቻ አይደላችሁም ተዋዳችሁ ተፋቅራችሁ የተለያያችሁት ስንቱ ሰዎች 20 አመት ከዛ በላይ ኖሮ 4 ልጅ 3 ልጅ አፍርቶ ይለያያልና ለምን እንደዚህ እንደሆናችሁ እኔ አላቅም። ለምን እንደዚህ ፊት እንዳላችሁበት አብርሃም ላይ አላቅም። ሄርሜላን ታያት። ሄርሜላ እኮ የሆነች ለራሷ ወይ ለእድሜዋ ለክብሯ ማትጨነቅ ሴት ነች። አንቺ ግን ልጅሽን ማሳደግ እየቻልሽ በጥሩ ነገር መጣሽ ህይወትሽን መኖር እየቻልሽ ለምን አብርሃም ላይ እንደዚህ ፊት እንዳልሽ እኔ አላቅም። ቡትዬ እኔ አላቅም። የምር ወንድሙ ራሱ የገዛ ወንድሙ እኮ ነገረች ትናንትና። በቃ ከሱ ህይወት ራቂ፣ ከሱ ህይወት ውጪ፣ ብቻሽን ሁኚ፣ በራስሽ ጊዜ ስጪ። አብርሃም ያኔ እያከነፈ ይመጣል ወደ አንቺ እያሸተተሽ ይመጣል ብሎሻል። ስለዚህ እሱም በተግባር ላይ እሺ ብቻ ነው የምትበያቺ። አንድ ቀን በተግባር አሳይተሽ አታውቂም። ሁላቸውም መጥቶ ይመክሩሻል፣ ይዘክሩሻል። ግን አንቺ እሺ ትያለሽ ለጊዜው፣ ከዛ በኋላ ያው ነው ስራሽ ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑልኝ። እንግዲህ ሩትዬ ለምን አብርሃም ላይ እንደዚህ እንደሆነች እኔ ልገባኝ አልቻለም። አንድ ሴት ልጅ ታፈቅራለች፣ ትወዳለች፣ ትኖራለች፣ ካልሆነ ትለያያለች። እና ሁሉም ያፈቀረው ሁሉ ወይም ደግሞ የተፋቀረው ሁሉ አንድ ላይ አይሆንም። ከዚህ በፊት ራስሽ ተናግረሻል ከፍቅር ጋር ማለት ነው። እኔ እና እሱ ተፋቅረን ተዋደን ሊሆን ይችላል፣ ግን የተፋቀረው ሁሉ አንድ ላይ ሊሆን አይችልም። ስለዚህ አንቺና እሱ አንድ ላይ መሆን አለባችሁ በማለት ከማላችሁ ወጣለሁ ብለሽ ነበር እና ለምን ዛሬ ተመልሰሽ እንደዚህ እየሆንሽ እንደሆነ አላውቅም። አብርሃም ፍቅርን ያመጣት ፍቅርም ደግሞ ተመልሳ ይሄ ሁሉ ውርደትን እያየች ይሄ ሁሉ ሰውን ቤተሰቦቹን አንገት ያስደፋ ፋሚሊዎቹን እንዳለ ኦዲየንሶቹን አንገት ያስደፋ ሰውዬ ተመልሳ ከሱ ጋር ትሆናለች የሚል ምንም እንትን የለኝም። ግን እሷ የመጣችው ለስራ ቢሆንም አብርሃም ለእናንተም ለአንቺም ለሄርሜላም ለሁላችሁም አይጠቅምም። በቃ አብርሃም በኋላ ባዶውን ቀርቶ አብዶ ጨርቁን ጥሎ መንገድ ላይ ይሄዳል። ታያላችሁ።